ሰዎችን ሁኔታ ተመልክተ አድጀስት ልታደርጋቸው የምትችላቸው ነገሮች አሉ። ስለዚህ እነዛን ነገሮች ይዘን ስንመጣ ምንም የመጽሐፍ ቅዱስ ትእዛዝ የእግዚአብሔርን ትእዛዝ በግልጽ እስካልጣሰ ስርዓት እስካልጣሰ የቤተክርስቲያንና ስርዓት እስካልጣሰ ድረስ እንትን ልናደርገው አንችልም። ሲምፕሊ በቃ ተሳስቷልና እንጣለው ልንለው አንችልም ነው። ስለዚህ እኛ በስዕላት የመጽሐፍ ቅዱስ ታሪኮችን ለልጆቻችን ስናስተምር ሲምፕሊ እያደረግን ያለ ነው ልክ በኪቦርድ የማምለክ ያህል በቃ አለቀ። በጣም ካሹዋል የሆነ ነገር ስለሆነ ማለት ነው። ስለ ዶክትሪን ነው እዚህ ጋር እያወራን ያለ ነው። ስለ አምልኮ ስናወራ ግን ቅድማው ሚኪ ነካ ያደረገው በጥያቄ መልክ ስለ አምልኮ ስናወራ ግን መስገድ፣ መጸለይ ምን የሚባሉ ነገሮች በሙሉ መጽሐፍ ቅዱስ ላይ ግልጽ ትእዛዝ ያላቸው ነገሮች ናቸው። ቆይ ሚኪ ልጨርስ። ሚኪ አንዴ ልጨርስ። እሺ እሱም ብቻ ሳይሆን ያሬዳዊ ዜማን ተጠቀሙ የሚል የለም። ኦፍ ኮርስ እሱ ግን ፖይንታችንን መጀመሪያ በደንብ ኧረ በስመ አብ ኧረ ቆይ የለም ካለ በኋላ ታሳየናለህ። የለም ግን ፖይንታችን ምንድነው? መጽሐፍ ቅዱስ ብቻ ስንል ትርጉሙ ያስቀመጥኩልህን ትርጉም እንትን ስላልከው ነው። እግዚአብሔርን ለመምሰል ለእውነተኛ መንፈሳዊ ሕይወትና ለድህነታችን የሚያስፈልገው ነገር በሙሉ በመጽሐፍ ውስጥ ተቀምጧል። ይህ ደግሞ የእግዚአብሔር ቃል ተብሎ ይጠራልና ሊሳሳት የማይችለው ዳኛ እሱ ነው፣ የመጨረሻው ዳኛ። ከዚህ የተነሳ ሁሉም ነገር በመጽሐፍ ቅዱስ መሰረት እየተመዘነ ማለፍ ይገባዋል። ስለዚህ መጸለይ፣ መስገድ ምናምን የሚባሉ ነገሮች በግልጽ መጽሐፍ ቅዱሳዊ ትእዛዝ ያላቸው ነገሮች ናቸው። እነዛ ደግሞ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባቸዋል በሚል የኢየሱስ ክርስቶስ ንግግር ጭምር የተቀመጡ ነገሮች ናቸው። በቃ አለቀ። ስለዚህ ስለ አይከን ቨነሪ ደጋግመህ እየገባህብኝ ነው ሐሳቤ መሰብሰብ። እሺ በጣም ይቅርታ ቃሌ፣ በጣም አርማለሁ። በጣም ይቅርታ። የመጨረሻ ጥያቄ ስለሆነ በዚሁ አንድ ላይ ምንድነው እንድታስኬደው ስለፈለኩኝ ነው። ቅዱሳት ስዕላትን ማን ነው ቬነሬት ማድረግ በመጽሐፍ ቅዱስ ላይ በግልጥ ያልተጻፉ ከመሆናቸው አንጻር አንቀበላቸውም ብለሃል። አሁን ስትናገር ደጋግመህ ስትናገር ስለሰማሁኝ ነው። እንግዲያውስ እንደዛ ከሆነ የኔ አርጊውመንት ደግሞ ምንድነው በመጽሐፍ ቅዱስ ላይ በግልጽ አሁን አንተ እንደምትለው ራሱ የተቀመጠ ትእዛዝ ወይ ደግሞ ውሳኔ ስዕላትን ለትምህርት ተጠቀሙ የሚለው በሌለበት ሁኔታ እናንተ መጠቀማችሁ በራሱ ኢ መጽሐፍ ቅዱሳዊ መሆናችሁ አይደለም ወይ? ከወንጌል ውጪ እየሄዳችሁ አይደለም ወይ የሚለውን ነው እኮ እየጠየቅኩ ያለሁት። እሺ ልቀጥል። አሁን የመለስኩትን ነገር ነው እንትን ያደረከው። አክቹሊ የጠየቀው አሁን የመለስኩትን ነገር ነው። ሰዎችን ለማስተማር የምትጠቀማቸው ነገሮች የአምልኮ ሪትሞች ወይም ደግሞ ዜማዎች እንደነዚህ አይነት ነገሮች ግልጽና ቀጥተኛ የመጽሐፍ ቅዱስ ትእዛዝ የሚፈልጉና የሚጠይቁ ነገሮች አይደሉም ነው ፖይንቴ። እዛ ጋር ነው ያለው። በጭራሽ እሱን የሚጠይቁ ነገሮች አይደሉም ነው። አምልኮ ሲሆን መስገድ ሲሆን ራሱ አምልኮ ራሱ ሲሆን ወይም ደግሞ መስገድ ራሱ ሲሆን መጸለይ ሲሆን ግን መጽሐፍ ቅዱሳዊ ትእዛዝ ያላቸውና ልናደርጋቸው የሚገቡ ነገሮች ናቸው። መጽሐፍ ቅዱስ ላይ ልጆቻችሁ ስታስተምሩ እንዲያርጉ እንዲያታርጉ፣ ሰዎችን ስታስተምሩ በዚህ መንገድ የሚል ግልጽ የሆነ ወይ ተብራራ ትእዛዝ የለም። ስለዚህ ቤተክርስቲያንን በታሪኳ ብትመለከት የቤተክርስቲያንን ታሪክ እንኳን አባቶች እንኳን ሲያስተምሩ የነበሩት ከእንትን አንጻር ነው። በዘመናቸው ከነበረው ሕዝብ ቋንቋ አንጻር ነው ሲያስተምሩ የነበሩት ራሱ ከዛ ባህል አንጻር ከዛ ቴዎሎጂ አንጻር እያነሱ ሲያስተምሩ ነበር። ስለዚህ አንዳንድ ቴዎሎጂ ፎርሙሌሽኖቻችን ራሱ በዛ ውስጥ የተገኙ እንደሆኑ መቼም ለአንተ የተሸሸገ አይሆንም። ምክንያቱም አነጋገርህም መምህር መስለኛል ቱ ቢሆንስ የተሸሸገ አይሆንም ብዬ አስባለሁ። ስለዚህ ተመሳሳይ ነው ፕሮቴስታንቲዝም ጋር ያለው። እንደነዚህ አይነት በጣም ቤዚክ ያልሆኑ በጣም ካሹዋል የሆኑ ነገሮችን በዛ መንገድ ማድረጉ ምንም እንትን አይደለም። አይከን ቬነሬሽንን ስታመጣ ግን ክሌምህ ራሱ መጽሐፍ ቅዱስ ላይ የሚያርፍ ሆኗል። እኛ እኮ ስለ አምልኮ ስለምን ስናነሳ እኮ ወይ ደግሞ ስለዚህ ስለ ቅድም ስላልከው ማለት ነው በስዕል ስለማስተማርና ምን ስናነሳ መጽሐፍ ቅዱስ ጠቅሰን ሁላ አይደለም እንደዛ የምንለው። አንተ ግን አሁን አይከን ቬነሬሽን ስታነሳ መጽሐፍ ቅዱስ ትጠቅሳለህ፣ አንድ ሁለተኛ ታሪክን ክሌም ታደርጋለህ። እኔ ሁለቱን ክሌም ሳላደርግ ነው ያደረኩት። አንተ ግን መጽሐፍ ቅዱስንና ታሪክን ክሌም አድርገህ ነው ያደረከው። ሰው ክሌሙን ራሱን ነው ፕሩቭ ማድረግ መቻል ያለበት። እናንተ ጋር ስንመጣ የምንጠይቀው ጥያቄ ይሄ ነው። ክሌማችሁን ፕሩቭ አድርጉት ነው የምንላችሁ። አለቀ። ስለዚህ እኛኑ ትጠይቁናላችሁ አይደል? ስለዚህ አሁን እኛኑ የምትጠይቁን ነገር ሆኖ ልክ እኔ እንደመለስኩልህ እንዲህ እንመልስላችሁ። ክሌም አንስተን እኮ ፕሩቭ ማድረግ አልቻልክም አንተም ሚኪ። ቆይ አንዴ በራሳችን ዝም ብለን ፈጥረን ነው አልካውን ራሱ አንዴ ቆይ ሚኪ ቆይ እንደሱ አላልኩም እና ከቃለ ሕይወት ጋር ባወራ ይሻለኛል። አንዴ አክቹሊ መውጣቴ ነው የሥራ ሰዓቴ ስለሆነ ማለት ነውና የቃሉ ሕይወት እኛን
ስትጠይቁን እኛ ይሄን በዚህ መንገድ ነው የምንመለከተው እንላለን። እንደ ሰርድ ኦርደር ዶክትሪን ነው የምንመለከታቸው። ኢቭን ተከራክረንባቸው ራሱ ብናልፍ ምንም የማያመጡ ነገሮች ናቸው። ስዕልን ፌር ዩዜጅ ማለት ነው። ሰርድ ራንክ ወይም ደግሞ ሰርድ ስቴጅ ዶክትሪን እንላቸዋለን። እነዚህ ወይም ሰርድ ኦርደር ዶክትሪን እንላቸዋለን። ትራያጅ አለን እኛ ቴዎሎጂካል ትራያጅ። ስለዚህ ፕሮቴስታንቱ ነገሮችን የሚያብራራበት መንገድ አለው። እሱን እኛ እንመልሳለን ስለ እነዚህ ጥያቄዎች። እናንተ ግን ክሌም ያደረጋችሁትን ፕሩቭ አታረጉትም ነው በቃ። በስዕል ፊት ቆሞ መጸለይን በተመለከተ መጽሐፍ ቅዱስ ጥቅስ ካላችሁ አሁን ቅድም ቤተክርስቲያኗ እንዳለች እንዳነበብኩት እሱን ታቀርባላችሁ። እሱ ብቻ ግን በቂ አይደለም። ይሄን እናንተ ብቻ እንዳልተረዳችሁት የሚያሳይ ከጥንት ቤተክርስቲያን በስዕል ፊት ቆሞ መጸለይ ለባለ ስዕሉ ረድኤትና በረከትን ለመግለጥ ነው የሚል ትምህርት ይዞ ያ ጥቅስ እንደገባ ከጥንት ቤተክርስቲያን ጀምሮ ማሳየት መቻል አለባችሁ። ሂስቶሪካሊ ከቤተክርስቲያን ሕልውና ጀምሮ የመጣ ነገር ነው ብላችኋል። ከቤተክርስቲያን ሕልውና ጀምሮ እንዴት እንደመጣ ማሳየት መቻል አለባችሁ። ኦኬ 4ኛ 5ኛ 6ኛ ክፍለ ዘመን ላይ ሳይሆን ፈርስት ሴንቸሪ ላይ ሄዳችሁ ማሳየት መቻል። እኛ እናሳያለን። እነሱ ከሌሉ ሲምፕሊ እናሳያለን። እኛ በማስረጃ እናሳያለን። ቢኬ ግን ይቅርታኝ አንድ ነገር ልበና ቃሌ ቅድም ግን ሲል የነበረው ምክንያቱም አሁን ላይክ ደብል ስታንዳርድ ብቻ ሳይሆን ብዙ ስታንዳርድ ለሱ እያስቀመጠ ነው። ምንድነው ቅድም ያለው ኤርሊ ቸርች ላይ ቢፎር 7th ሴንቸሪ ምንም አይነት የቤተክርስቲያን አባት ይሄ ቬነሬት ማድረግ አይኮን ቬነሬሽን ምንም አይነት ማስረጃ የለም ነው ያለው። ወደ ማስረጃው ብንሄድ ይሻላል። ከዛም እዛ ላይ ውይይት ማድረግ ይቻላል። አይሻልም? ሚኪ ማስረጃችሁን አውጡና እኔም እኔ ጋር ያለ ማስረጃ አለ። እሱ በጣም አስፈላጊ ነገር ነው። አርጊመንቱን የመሰረተባቸውን ፖይንቶች ዳንሳ ቅድም ምንድን ነው ያለው? ኢያሱ ለታቦቱ ሰገደ ብሎ ያንን መጽሐፍ ለአይከን ቬነሬሽን የተጠቀመ አባት አምጣ አለ። ይሄ አርጊመንት ፍሮም ሳይለንስ ይባላል። የቤተ ክርስቲያንን የአጻጻፍም ታሪክ ያለመገንዘብ ይመስለኛል። ቤዚክሊ አባቶች የሆነ ፋይት ሲመጣ ነው ለሆነ ነገር መልስ የሚሰጡት ማለት ነው። ስለዚህ መልስ አልሰጡበትም ማለት ያንን ነገር አያምኑበትም ማለት ግን አይደለም። ስለዚህ ይሄንን ጥቅስ አንስተው ሊያብራሩ የሚችሉት ይሄንን ጥቅስ አንስቶ ሌላ ትርጉም ለመስጠት የሞከረ ሰው ካለ ነው። 99 በመቶ የአባቶች ጽሑፍ በዚህ ላይ የተመሰረተ እንጂ እያንዳንዱን ጽሑፍ ላይከን ቬነሬሽን ብለን ይሄን ብለው ዶግማና ቀኖና የሰሩበት የመጽሐፍ ጥቅስ አይደለም። ይሄን ለማለት ነው። ስፒር ቅድም አቋርጫለሁ። ቀጥል። ሶሪ ቸገረው ስልኩ ምንድነው? ጴንጤዎች መምራችሁን ተንከባከቡ እንጂ እኔ መሰለሰው ስልኩ ነው እኮ ተንከባከቡት እንጂ ስልክ ግዙለት። ይሄ ልጅ እኮ በጣም ያስፈልጋችኋል። ሚኪ በአጠቃላይ ግን የኔ ጥያቄ መንፈሱ ምን መሰላችሁ? ከይቅርታ ጋር ቆይ አንዴ እስኪ የቃሌ ተራ ስለሆነ አሁን በእኛ ሳይድ ያለ ሰው ነው የሚያወራው። ኤፊ አለ። ቆይ አንዴ ቃሌ ወት አይደለም ለጭቅጭቅ ሳይሆን ጥያቄ ምን እንደነበር ወንድሞቼ ለማስታወስ ያህል ነው። ቆይ ጥያቄ እኛም ጥያቄ እኮ አልተመለሰም። መጀመሪያ የተነሳንበትን መንገድ ስለ አይከን ቬነሬሽን ነው የተነሳ ነው። ስለዚህ የአይከን ቬነሬሽን ቆይ አንዴ የአይከን ቬነሬሽን ከ787 በፊት አለ ብላችኋል። እንግዲህ ኤፊም አለ። እየሰማሽኝ ችግር የለውም። ኤፊ ይቀጥላል። እሱ የምናውቀው ወንድማችን ስለሆነ እሱ ይቀጥላል። ወንድ ካለ ሁላችሁ አንተ ካሁን ነው የመጣ አስተካክ ይቅርታ እኔ አላልኩም። የነበረች ልጅ ናት አውራ ሐሳቧን ለሴት ጠየቀ ጥያቄ አለ እያለች ነው ፌስ እንዴ። እናንተ ብቻ ናችሁ እንዴ የምታወሩት? እሺ ጥያቄን አንዴ ለእናንተ ልድገመውና እናንተ መልስ ካላችሁ ወንድሜ ቃልዬ ራሱ ይመልሳል። ቃልዬ ሳበው በቃሌ ቦታ ኤፊ ስላለ ኤፊ አለ። አንተ አይፎን አትልክም። ምን አይነት ሰው ነህ ግን? ተቸግሮ እልካለሁ። ምንም ችግር የለም። መላክለት ማለት ሰው ካልወራ በእናትህ። ስለዚህ ኤፊ ጥያቄው ምን መሰለ? ቆይ አንዴ ኧረ ቅድም እኮ አውርታችኋል። ከ787 በፊት አይከን ቬነሬሽንን የደነገገ ወይንም ያስተማረ አባት አለ ብለዋል። አይከን ቬነሬሽን በመጀመሪያው ሴንቸሪ ላይ
ያንን ትምህርት ተቀብለው እስከ 7ኛው ሴንቸሪ ያለ ትምህርት ነው እንጂ 7ኛው ሴንቸሪ ላይ የተጀመረ ትምህርት አይደለም ብለዋልና ይሄንን እስኪ ምናልባት እውነት ነው ወይ ይሄ ነገር? ባስሌልና ቆይ ሁለተኛው አባት ሚኪ ቀጥል ወይ ማስረጃ ብናቀርብ ሻለ ቃሌ ሊወጣ ስለሆነ ምንድነው ቃሌ አንዴ ቆይ ሚኪ አንዴ ልጨርስ። ተርቱሊያን እና ባስሌል አይከን ቬነሬሽንን አስተምረዋል ወይንም በጽሁፋቸው አስቀምጠዋል ብለዋል። እሱ ላይም ብትሄዱ ደስ ይለናል፣ ምክንያቱም እኛም ጥያቄያችን ስለሆነ ማለት ነው። እሺ 360 ሌተር 360 በቃ the biggest argumentአችን ነው። ቀጥል ዋሲሁን ኤፍሬም። እሺ አይ ቃሌ ከታች ትንሽ አልችልም ያለ ስለመሰለኝ ከዚህ አርጊውመንቱ ምንድነው ቅድም የተነበበ እሺ አሁን ከሰው ጋር ነኝና ማውራት አልችልም፣ እመለሳለሁ። ኤፊ አንተ አውራ። እሺ ኦኬ። እሺ ከቀደም ያነበበው መጽሐፍ የተወሰነ የሰማው መሰለኝና ቤተክርስቲያን ከተመሰረተች ጀምሮ ምናምን የሚለው ክሌም ማለት። ስለዚህ እንደዛ ከተባለ አንድም ሊጠየቅ የሚችለው መጽሐፍ ቅዱስ ላይ እንደሱ አይነት ፕራክቲስ ቤተክርስቲያን ነበራት ወይ? አዲስ ኪዳኒቷ አይከን ቬነሬሽን እሳቤ ነበራት ወይ? ወይ በሀሳብም ደረጃ ቀጥታ እንኳን ካልተገለጸ ኢንዳይሬክት በሆነ ሴንስ አለ ወይ? ኢምፕሊክሲት በሆነ ፎርም እንኳን አለ ወይ ነው የመጀመሪያው ጥያቄ። ከዛ ደግሞ ሂስትሪ ጋር ፍጥጥ ግጥጥ ብሎ አለ። ማስረጃም ከፈለክ እንሰጣለን። እሺ ማስረጃው ምን መሰለህ? የብሉይ ኪዳን ሰዎች ልጨርስ ሚኪ ጸሎት የሚያቀርቡ የነበረው በታቦቱ ነው። መስዋዕትም ሲያቀርቡ የነበረው በታቦቱ ነው። ስለዚህ ይሄ ምንም እኮ ግልጽ ያለ ትምህርት ነው። አንዴ ቆይ ንግባባ ቆይ ያወራ በማላይ ገባ ሚኪ እንሰማለን። ጊዜው አንተ ነው። እኛ አለን እኮ የትማን ነው። ቀጥል። ሶሪ ያው እንትን ነው። እኔም ዲቤት በክርክር ምናምን እሱም ስለማይመቸኝ ነው። እኔው ጥያቄውን ጀስት ፍሎ እንድናረግ ፈርስት ላይን ኦፍ ዲስከሽናችን በአዲስ ኪዳኒቷ ቤተክርስቲያን ውስጥ ሐዋርያት ይለማመዱ ነበር። ሐዋርያት ይመሯት ያቺ ቸርች እንደሱ አይነት ልምድ ነበራት ወይ ነው። ሁለተኛው ደግሞ አይ ቲንክ ቸርች ፋዘርስ ነው ወይ ደግሞ እንግዲህ የተወሰነ እንዲህ ላይ ኮንሰንሰስ ምናምን አለ ብዬ አላስብም። እኔ ፐርሰናሊ ሴል የተጠቀሙ ነበሩ፣ ኦፍ ኮርስ ነበሩ ልንል እንችላለን። ግን አይከን ቬነሬሽንን ወደ ኋላ ጎትተን ወደ ሐዋርያነ አበው ምናምን መጎተት የምንችልበት ሐሳብ ያለን ብዬ አላስብም። ሶ እሱ ማስረዳት ትችላለህ። የታቦቱን የምን ሐሳብ ግን ለጊዜ ሆልድ እናድርግ። የታቦቱን ለጊዜው ሆልድ የምናደርግበት ሪዝን አልገባኝም። ለምን ሪዝኑ የምናምንበት መጽሐፍ እስከሆነ ድረስ የብሉይ ኪዳን መስዋዕት ሙሉ ለሙሉ ጸሎት፣ አምልኮ የሚቀርበው በታቦቱ እና ለታቦቱ ስለነበረ ማለት ነው። ለምን ሆልድ እናደርገዋለን ማስረጃችንን? ሁለተኛ ደግሞ በአዲስ ኪዳንም አምልኮ መስዋዕት የሚፈጸመው ዩካሪስቱን ሴንተር ያደረገ ነበር። አይ ሆፕ አንተም ዩካሪስቲክ እንደሆንክና ከዩካሪስቱ ጋር በተያያዘ ከዩካሪስቱ ጋር አብረው ከሚደረጉ ነገሮች መካከል አንደኛው መሰዊያ ነው። መሰዊያ ላይ ከሚደረጉ ነገሮች መካከል የጥንት አባቶች እንደሚዘግቡት የቅዱሳን አጽም፣ የመስቀል